እማማ ዝናሽ እኔ የምሎት እዚህ ሰው እየመጣ ሚስት ያጣ ሰው ሚስት አፋልጉኝ፣ ባል ያጣ ደግሞ ባል አፋልጉኝ፣ ሚስት አፋልጉኝ እያለ እንትን ይላል እንዴ? ሁለተኛው ወራሽ ገፈው ለምርመራ አራት ደም የተቀዳው ሰውነት የራሴ እና መነጋገር ትቻለሁ። ጎሽ ጥሩ አለ ጎሽ። እሰይ ደጋረው እኔ ደግሞ ቅድም ዳር ፈልጌ እኔ ሁለተኛው ወራሽ ገፈው ለምርመራ አራት ደም የተቀዳው ሰውነቴ ለምርመራ ነው፣ ለራሴ ነው። ለአንድ አይን ሁለቴ የተቀዳ ደም ለአንድ አይን ወራሽ ገፈው ሁለቴ የተቀዳው ደም ለምርመራ ነው፣ ለራሴ ነው። በአመቱ ደግሞ ለአንድ አይን ሁለቴ የተቀዳው። አሁን ብዙ ንግግር ድምፅ አመልጠኝ ነው ድምፅ አቃተኝ ብዬ ሰውን እየመለስኩ ነው። ጎሽ ደግ አደረጉ። አሁን 200 ብር ሰጥቼዎታለሁ። ይሄ መሸጦ ባላ እንዳይወስድቦት። ኢሳው ደዘካሪስ ድምፅ ነው ረስቼው እኮ ሰማሉ። ለእሷ ሰጣታለሁ ቡና ፈላሊበት ብቻ። ወይዘሮ ዝናሽ ወይ አመጣት። እኔ የምሎት እንዳይወስዱቦት ብሩን ይሄ ባሪያ ነገሩት ማለት ነው። እዚህ ነው አለ ግድግዳ ተጋድቶ ይሰማል። ነገሩት አለ እኔ ልጄ ተጎዳች። አሁን ማውራቱ ምን መንገሩ አይደል? እዚህ ነው ያለ ግድግዳ ተጋድቶ ተግድግዳ ወዲያ ልጄ ግን ተጎዳች። እዋት እስቲ እሱ ብዙ መወፈር መራመድ ያስቸግራል። ባይሆን ትንሽ ሸንቀጥ ማለት አለባት። እዋት እስቲ እሱ እኮ ካገባ በኋላ እንዴት ነው ስርዓት እመላለሳለሁ። አያውቁትም እድሜያቸው ግን ጠዋት ትናንት ሄዳለች። በሰባት ሰዓት ለምሳ ትመጣለች። ምሳ በልታ ተመልሳ ስራ ገብታ ማታ 12 ሰዓት ስትወጣ ማታ የቤተ ክህነት ትምህርት አለባት። ትምህርት ደግሞ እንኳን ደስ አሎት። አሁን ጀማነሽ ልጄ ቤተልሔም ልጄ ነገረች ስለ እርሶ ልደት። የእርሶ ልደት ነሐሴ 13 ነው። 88 ዓመቶት ልናከብርልዎት ነው አለች ቅድም። አዎ ነሐሴ 13 ነው የተወለዱት እማማ ዝናሽ። ነሐሴ 13 በ1972 ዓመተ ምህረት 41 ዓመታቸው ነበረ። 41 ዓመታቸው ነበር በ71 ዓመተ ምህረት። አሁን ስታሰሉ 88 ይሆናል ማለት ነው። ወደ ኢየሩሳሌም መለስ እንኳን ደስ አሎት። 88ኛ ዓመቶት እንኳን አደረሱት። እንኳን አብሮ አደረሰ። የእድሜ ባለጸጋ ሆነዋል። እንኳን አብሮ አደረሰ። 90 ዓመት ሊሞላዎት 2 ዓመት ቀሮት። ለዛ ያደርሰን እግዚአብሔር በጤና አሜን አሜን። ግን እኮ እንደው ድሮ ተጎድተው ነው መሰለኝ እንጂ እኔ የኑሮ ምግብ ጉዳት የለብኝ። አይ ድሮ አሉ እንጀራ በየሰው ቤት እየሄዱ ይጋግሩ ነበር አሉ። አዎ ጋግራለሁ። አሁን እጄ አብሽጥዬ እንጀራውን ጋግሬ አሁን ጀጄ የተወካውን አብሽጥዬ ጋግሬ አብኩቼ እመጣለሁ። በአራት ቀን ነው ሄዶ የሚጋገር እና 2 ቤት እጋግራለሁ። ከዛ ጋግሬ ስወጣ አንዳንድ እንጀራ ይሰጡኛል። ድሮ በወጣትነቱ በየሰርጉም ቤት እጋግራለሁ እንጀራ በገንዘብ። እዩ እስቲ ቤት ወይ ጉድ! አሁን እማማ ዝናሽ 88 ዓመት ነሐሴ 13 2018 ዓመተ ምህረት ሞላቸው ብላ ስትነግረኝ እንዴት ደስ እንዳለኝ እንደው ደስ እንዳለኝ። እናከብርልዎታለን። አዎ እናከብርልዎታለን። እንኳን ለዚህ ለእድሜ ባለጸጋነት እግዚአብሔር አበቃው። እንኳን አብሮ በእናንተ በሁላችን አምላክ። ዘካርያስ ስንት ዓመቱ ነው ግን? እኔ ምን አውቃለሁ እንዴ? እንደው ሲያዩት ወጣት ይመስላል ግን ቆስቆሶታል። እድሜው ስንት ዓመቱ ይሆን? አሁንማ ግንብ ሆነ ግንብ
ማነቀነቅም በሆነው ወፈረ ማለት ወፈራው በላይ ትቀልበዋለች እሷ በላይ ስራ ነው የምትለው እሷ አይደለችም። በየምግቡ ቤት እየከፈለ ይበላል። ሆቴሉ ጥሩ ምግብ በየሚሰራበት ቤት እየከፈለ ይበላል። ምግብ የሚሸጡት እሷን ትቶ ተመልከቱ። እሷን መብላት መብት አላት። ማነው የሚከለክላት? በደሞዟ ባልተሳካልን እሷም በየምግቡ ምግብ በየሚሰራበት ቦታ እያማረጠኝ መርጣ መብላት ትችላለች በደሞዟ። ማነው የሚከለክላት? ማንም አይከለክላትም። እሱማ ልጅቷን የሚጠብቅ የቤቱ ስራ አካሄድ ሰራተኛ ተቀጣሪ። ልጄን መከሯት። እኔ ከኔ ይልቅ እርሶን ነው የምትሰማው። ከኔ ይልቅ ልጄ ቤቴሌም እርሶን ነው የምትሰማው። መከሯት። ጥሩ ብይ፣ ጥሩ ልበሺ፣ ዘንጪ በሏት፣ ምከሯት። ልብስ ሞልቷታል እና ምግብም ቤት ለመስራት ስራ ውላ ነው። ደግሞ ያመሻል፣ እሱ ያመሻል። መከሩልኝ አለች። ምን ላድርገው? እምቢ አለኝ። እኔ አለበለዚያ እኔ ልጄን እወስዳለሁ ነግሬዋለሁ። ምን ብሎ ዞለለ፣ ፈረጠ፣ መሬት ተረታ፣ ወደቀ፣ ተነሳ። እናቷ ወስዳታለሁ ብሎ አስለው ጊዜ እኔ ልጄን እወስዳለሁ አለበለዚያ ይንከባከብልኝ ልጄን ነግሬዋለሁ። ንገሩት። እዛም ቤት የሆኜ እናቷ ወስዳታለሁ እያሉ ነው። እናቷ ወስዳታለሁ እያሉ ነው ያሉት። እዛም ቤት የሆኜ ነግሬዋለሁ። ንገሩት። እኔ ተነስቶ ይፈታል። ዘራፍ ይላል። ሚስቴ ማነው የሚወስዳት? አያቀኝም። ዝም በሉት። አያቀኝም። ከአሁን በኋላ ስትመጣ ይልስ አለቀለት። የኔም ቤት ታውቁት አውቃለሁ። አሁን እንደገና ታድሶ መንግስት ፈረንጅ አድርጎታል ቤቱን። እሰይ መንግስት ሄደው ገብተው ታያለሁ። እሺ አየዋለሁ። እንደገና ፈረንጅ አድርጎ ሰርቶታል መንግስት እና ቦርቦር የጡረታ 1,000 ብር አገኛለሁ ተመንግስት። ጡረታ የሚሰጠውታል። ቦርቦር 1,000 ብር። ማነው የሚወስዶት? ይኸው ዘካሪያስ ነው መቼም ዘካሪያስ ይወስደኛል። መንግስት መስሪያ ቤት ቦርቦር የጡረታ 1,000 ብር ይሰጠኛል። በነፃ ነው የሚወስዶት ዘካሪያስ። በነፃ ነው እንደ በብራሽ ተጥላ ያጓጓበት ጠጅ ፉት ምልበት ጠጅ ፉት ብዬ አረቄ ፉት ምልበት አረቄ ፉት ብዬ ውስኪ ፉት ምልበት ፍጡኝ ይላል። ወደዛ የወሰደበትን 100 ብር መልሶ ያመጣበትን 100 ብር 200 ብር ጥቅም ሰጥቶኛል። ደግሞ አዳምጡ። ደግሞ ቤተክርስቲያን ገላዬን አጥቦ ሊያቆርበኝ በወሰደበት 100 ብር አቁርቦ መልሶ ሲያመጣ 100 ብር 400 ብር ተጥሯታው ላይ ወይ ጉድ ይሁን። ማን ያጓጉዘ ጉልበቴና ጉልበቴ። ኧረ ሚስጥር ልንገሮት ከኔም እኮ ይቀበላል። እማማ ዝናሽን የማመላልስበት እያለ ቤት እየመጣ ከኔ 200 ብር ይወስዳል በየቀኑ። እኔ የምሰጠው ምን ስራ ይዙ መንግስት ጡረታ የሚሰጠኝ ላይ አይ ዘካሪያስ ጡረታ ቦታ ሲወስደኝ 100 ብር ጡረታ ቦታ ወጥቶ ሲያመጣኝ 100 ብር 200 ብር ደግሞ ሚካኤል ሊያቆርበኝ ሲወስደኝ 100 ብር አቁርቦ መልሶ ሲያመጣኝ 200 ብር 400 ብር ተጡረታው ላይ። ጀማነሽ እሱ ጋር አንጥፊልኝ፣ እዚህ ነው የማድረው። አንጥፊላት በሉ ሞልቷል፣ ይተኛሉ። እዚህ ነው የማድረው። ሶፋው ላይ ተነጥፍልዎታል። አይ መሬት ይሻለኛል። መሬት ፍራሽ ያለ ቆረቆሮች ችግር የለም። መሬት ነው። እዚህ ነው የማድረው። እስቲ ጠብቀዋለሁ። ዛሬ በጊዜ አይግባና እስቲ አየዋለሁ። አሁን እዚህ ነበር፣ ይጫወት ነበር። እዚህ ነበረ። እንደዛ እስከሆነ እሰይ እዚህ ነበር። አሁን እኔ የምሎት ወይዘሮ ዝናሽ ቀኑ ሙሉ እዚሁ ነው የዋለው። እዚሁ ነው ወይዘሮ ዝናሽ። ወይዬ ዘካሪያስና ልጄ ጀማነሽ አብረው ምግብ ሲበሉ ያጎርሳታል ወይስ አያጎርሳትም?
እስኪ እንደው እኔ አይታየኝም የሚበሉ እዛ ነው እኔ የሚሰጠኝ እዚህ ነው የምበላው እሷ እኮ ነግራኝ ነው አይ እኔ አይታየኝም እዛ ቀርቦላቸው እዛ ነው የሚበሉት እኮ ለእኔ ደግሞ እንጂ ቀርቦ እዚህ ነው አይኔ ሁለት አይኔ ሞላ የተገፈፈው እኮ እሱ ማነው ልጄ ጀማነሽ ምን አለችኝ አያጎርሰኝም ንገሪኝ እጇ ቆማጣ ደግሞ ስራ ይዞ ነው እሱ የሚያጎርሳል ያው የባሏን እጅ መቼስ አያጎርስ እንዴ ፍቅር አይደለ እንዴ ትዳር እኮ ነው እንዴ ያጎርሳል ድሮ ምከሩልኝ አለችው አረቄ ጠጅ ውስኪ ተመጠጣት ይታገስልኝ ደግሞ አምሽቶ ተመግባት በጊዜ እንዲገባልኝ ብላለኝ ምከሩልኝ አራውን ብቻ ድሮ ጀምራ ምከሩልኝ አለች አባዬ መኪናው ስሙኝ ብሎኝ ደግሞ እግሩን ታጥበዋለች እሷ ኧረ ምን በወጣት እሷ አጥባታቀም አይ እንትን እዛ ባኞ መታጠቢያ ቤት አለ እዚህ ራሱ ገብቶ ነው የሚታጠበው ራሱ ነው የሚታጠበው እሷም ራሷ ነው ገብታ ያው ባኞ መታጠቢያ ባኞ ቤት አለ ያው እዛ ጋር ያለው እሷም ታጠባለች እሱም ይታጠባል አይ ያው እንግዲህ እሱ እኔ ጋር አንድ ቀን ስልክ ደውሎ ለምንድን ነው እግሬን ማታጥበኝ ብሎ ነገረኝ ለምን ራሷ ታጠብ ገረነች እንደ ሚስትነት ያገባች ምን አቅለታለሁ ንገሩት እሷ አጥባ ማታውቅ እንዴ ነውር አይደለ እንዴ አጥባ ማታውቅ ግን ምን ችግር አለው ለነገሩ ባልና ሚስት እግራቸውን ቢተጣጠቡ ችግር የለውም አናውቅም ውጭ ከባድ የመንግስት ስራ ላይ ውላ ትገባለች ደግሟት ደግሞ ተስራ ብትወጣ 12 ሰዓት የማታ ትምህርት የተገናት ትምህርት ትማራለች የማታ ትምህርት እሱ እንኳን ችግር የለውም እኔም አሁን ባለቤቴን እግሩን አጥበዋለሁ እርሶ ድሮ ትዳር ላይ ያሉ የባለቤት ሆነ እግር አያጥቡም ያጥባሉ እርሶ አባቱ ልሰራ ነው ደግሞ እሱ ግን ማጥበው ራሱ ገረድ ቀጥሮ ሰራተኛ ስጠበው ገረድ ቀጥሮ ይታጠብ የእሱን እግር ማጥበው ደግሞ አንድ ወር ነው እንጂ 89 እያለ ይጽፋል ሰው 10 ጊዜ ቁጥር እየጻፋችሁ ቲክቶክ ራሴ ታቦት ተሸካሚ ቄስ ነው የወለደ ቡልጋ ታቦት ተሸካሚ ቄስ ወልዶኝ የእሱን እድፍ እንዳጥም ነው ያ ባሎታ ምን ችግር አለው ቂጥ ያለ ታዋት ዘይባል በረው ሆይ አረዶ ይባል አረ ታው ልጆች ቤት እንዳይባል ባረታው ጉድ መጣ ወይ ጉድ እዛ ሶፋ እኔ እራቴን በልቼ ነው መጣሁት እዚህ አልበላም እራቴን በልቼ ውሃዬን ጠጥቼ መጥቻለሁ ምንም የምፈልገው ነገር የለም መተኛት ብቻ ነው እዛ ሶፋው ላይ ያነጥፉልዎታል እዛ በደንብ ይነጠፍልዎታል እዛ ሶፋው ላይ ይተኛል አዎ አይ መሬቱ ላይ ነው የሚሻለኝ እዛሽ መሬቷ ላይ መሬቱ ፍራሽ የለም ኮፒ ሊንክ አድርጉ ታብታብ አድርጉ የማማ ዝናሽ ወዳጆች ኮፒ ሊንክ ታብ መሬቱ ላይ ፍራሽ የለም ፎሎም አድርጉ ምን አሉኝ መሬት ለመተኛ ፍራሽ የለም ችግር የለም ይበቃኛል እንደው የሆነች ነገር ጎዝጎዝ አድርጌ ተኛለሁ እዚህ እንዳልተኛ አይበቃንም እዚህ ቴት መጥቶ ይበቃል ለኔውም ጠባብ ናት አይበቃም እዛ ሶፋው ላይ ልብስ ይሰጥዎታል ለብሰው እዛ የተነጠፋለ የውሸት ላስነጥስ የውሸት ሶፋው ላይ ተኙ የውሸት ላስነጥስ ይማርሽ ይሉኛል አይሉኝ ምን ነው ይማሩ አይሉም እንዴ ወይዘሮ ዝላሽ ይማሩ አይሉም እንዴ ይማሩ ምን ነው ዝም አሉ ይማሩ በሀገራችን ባህል መሰረት አንድ ሰው ሲያስነጥሰው ይማሩ ታውንም አሜን ዝም ብሎ እንደ ጉንፋን ሊይዘኝ ነው መሰል ያስነጥሰኛል ይሁን ጥሩ ነው ልምሮት ነው ይማሮት አሜን ያድሮት ልምሮት
ነው? ያኑሮት አሜን አይባልም ለከ ያኑሮት ይማሮት ያኑሮት ኃይለኛ ጉንፋን ሊይዘኝ በቃ ይታገለኛል ይለቀውታል መንገድ ስትሄዱ ሽታው ግማት ባለበት መንገድ አትሄዱ አሁንም ሊያስከስኝ አንተ ተው ኢሳም እንዳይጠፋ ሰዎች ለኔ ያመጡታል ይጠጣሉ ኤልሳ ይስጦት ያሁን ሌላ ጊዜ ስትመጣ አሁን ሰዎች ለኔ ያመጡብኝ እንዳለ ጠጡ ይስጦት እኔ ለእርሶ የመጣውን አልጠጣም እንዴ እርሶ ትልቁ ነው እኮ ከየት ያመጣሉ እርሶ ትልቁ ነው ትልቁን ያመጣው ትንሿ ጠርሙስ አይደለም ከየት ያመጣሉ እርሶ ትልቁ ነው ብዙ አልጠጣም ይቺ ትንሿ መስሎት ነው ያ ትልቁ ጋር የሚያክል ነው የመጣው እኔ ወጣና ማለት ነው እኔ ወጣና ማለት ነው ከዛ ወዲያው ነው ወጣና ወጣላ ዘልዬ ትፈልጉ እንደው ትስጦት ግድ የለም ጠጡ እኔማ ጠጥቼ እንዳ ዝም ብሎ ያስነጥሰኛል ይቺ ትንሿ ጠርሙስ የጉንፋን መድኃኒት ነገር ምንድን ነው የሚሻለው እንደው በግማት መንገድ አትሄዱ ያስነጥሰኛል ዝም ብሎ ጉንፋኑ በግማት መንገድ ሲሄድ በንፋስ የሸተቶት ነው ይማሮት አሁን ተኙ እረፍት አድርጉ ተንጥፍልዎት ትንሽ ልተኛ አረፍ ልበል ወይዚህ ጸሎት ቤት ተኙ እዛ ይሻለኛል አዎ እስኪ ተውት ግቡና ነክፈችላቸው ነይ እስኪ ክፈችው እስኪ የጸሎት ቤት ጸሎት የሚያደርጉበት ነው በቃቸው ባልና ሚስቶቹ ጸሎት የሚያደርጉበት ነው እሱ ነው አዎ የዘካርያስ ባላውን ጸሎት ያደርጋል በእውነት ልጄማ ጎበዝ ናት እሱን እንጃ እስቲ ክፈችው አብረው ነው ጸሎት እያደረጉ ጸሎት ያደረጉ ተኝተው አያውቁም እስቲ አረፍ ልበል ገብቼ እስቲ ውስጥ ግቡና በቃ እዛው ተኛለሁ ቆንጆ ነው እንዴ የጸሎት ቤት ነው ሰው አይገባበትም እሷም እሱም ጠማታ እሱ ጋር ጸሎት ያደረጉ ተኝተው አያውቁም ይሻላል በቃ እስቲ ወጣ ብዬ ልምጣ እስቲ እዛ ወደ ውጭ ላይ ልናፈስ ትንሽ ሞቀኝ ሽንት ቤት አይ ወበቀኝ ትንሽ ሙቀቱ ነው ሙቀት እሺ መጣሁ እሺ አንቺ እንዳታያቸው ካልሽ በኋላ ታያቸሽ አንተ ራስህ በላቸው አይደለም ይቀመጣሉ እመጣሉ ብለዋል ማን ሊያድሩ ነው እናቷ ሊያድሩ የጀማነሽ እናት ተቀምጠው ነው አሁን እቺ ሽንት ልናፈስ ብለው ነው ተቀምጠው ነው ያመሹት ነው አድራለሁ ብለዋል ያድራሉ እዚህ ደስ ይለኛል ጸሎት ቤት ይታዩ ይሁን እዚህ ጸሎት ቤት ስማቸውን ግን እርሶን ያወጡላቸው ሙሉ ወርቅ ብለው ሙሉ ወርቅ ነው ያለችው ሙሉ ወርቅ ነው እኔ ስማታውን በፊት መታው እዚህ ፍራሹ ዳር እዚህ ተቀምጠው ስም አውጡልኝ አሉ ሙሉ ወርቅ አልኳቸው ሙሉ ወርቅ ማለት እስተ ልጆቻቸው አባት አንድ ላይ ነው ሙሉ ወርቅ ያልኩት ሙሉ ወርቅ የወረሱ አሁን ነገሩኝ ማን ስም ነው ታውቂት ያወጣሁልዎት አልኳቸው ሙሉ ወርቅ ነው አሉ አረሱኝ ደግ እሰይ እጆትን አያሞትም እንደ እርሶ እንደዚህ አድርገውት ይዛርብረሃል ነበር እኮ ምንድን ነው የሚይዙት መከረኛ ገፋ ምን ገፉ አለብ መከረኛ ብር ነው መቼም እዚህ ውስጥ ያለ ኧረ ብር አይደለም
መከረኛ ብር ይዘው ነው እዚህ ውስጥ አይደለ? ለዛ ነው እኮ እንደዚህ እጃቸው እኮ መሽ አጣሁት እኔ መነጥሩን የት እንዳደረግም መነጥሩን የት እንዳለም አላውቅም። ምን ፍራጅ ፈረድክብኝ? መነጥሩ ይኸው መነጥሩ እዚህ ይኸው በቃ ታውቃለህ። ለእጆትን ትራሱ ላይ እንደዚህ ድቅን የሚያደርጉት ትራሱ ውስጥ ብር ስላስቀመጡ ነው አውቄያለሁ። ታዲያ ምንድነው እንግዳም ሲመጣ እንደ ወገቡን እንቅ አድርገው እንዴ? እዚህ ጋር የሚመጡ እንግዶች ቤተሰብ አሁን አደፍርስ ቅድም ተሳቀቀ። እንዴት ይቀመጥ እዚህ ጋር ቁጭ ብለው እጆት ማይበጀው ይሳቀቀ እንጂ እሱና አቶ ቁምቢ አካሌ ናቸው። እዛም ቤቴ እዚህም አቶ ቁምቢና ደፍርስ አካሌ ናቸው እኮ። አቶ አደፍርስ እዚህ ጋር ሲቀመጥ ወዳታባል በጣም አቃጣሪ አሉ ባልታ ወሬ ሰው ታጣላለህ ንገሪማ። ኦኬ ለኪ ነው ለካ መጣች ኤልሳ። ምግብ እንዳታሳርር አደራ። እኛ ይቻላል። እማማ ዝናሽ እዚህ ነው የሚያድሩት? የጀማነሽ እናት ሊያድሩ ነው አሉ። ጠሎት ቤት ይተኛሉ እዚህ። ይደሩ ችግር ሶፋ ላይ አልተኛም አሉ። እዛ ጠሎት ቤት ይተኛሉ። አሁን እኮ ምክር መከሩኝ። ልጄን በደንብ ያዛት፣ ተንከባከባት። ልጃችንን የሰጠች ልጅ የቀጠነች አሉ። አረ እንከባከባለሁ ካሁን በኋላ። እግሬንም እጠብኝ አልልም ካሁን በኋላ። ገላዬንም እጠብኝ። ልጅ የቀጠነች ቀጣች አሉ። አይ ካሁን በኋላ እንድትበላ ልጅ ዱባ። ቆይ የሚያወፍር ምግብ ንገሩኝ እስቲ። ዱባ መንገድ በብዛት ስራ ትሄዳለህ። የመንግስት ስራ መንገድ በብዛት የሚያስተው አይወፍርም። ለምን የሚበላው የሚጠጣው በሽንት ይወርዳል። መንገድ ሲሄድ መብላት አይደለም ደግሞ በጣም መውፈር ጭንቀት ነው። መራመድ ያቅታል። ደግሞ እርሶ ምንድን ነው እንደዛ ብሎ የሚናገሩት? እኔ በየሆቴሉ ምግብ እየሄድኩ እበላለሁ እንዴ? ከታልጋ እኔ ከቤት ውጭ ምግብ በልቼ አውቃለሁ? እኔ አልበላም ከቤት ውጭ። እዚህ በስታጣቅም ቤት አንዳንዴ ነው የምትበላው። ይቺ ሴትዮ ደግሞ እንደው ሄዳ በዚህ ሰዓት ትደውላለች እንዴ? አልቀበልም። ለነገሩ እዚህ ሲመሽ እዛ ይነጋል። አሜሪካ አልቀበልም። ሄሎ አንችላሉ ተቀይም ሜሻለሁ ጃምፒንግ ፈረንጅ አንገቱን አፋስማለሁ ስትል ለምን ያለች ብሎ ራሷን የፈለጣት ብሬን ለምንድን ነው የማትመልሺው? አንችላሉ ለምንድን ነው ብሬን የማትመልሺው? አንችላሉ ቀሚሱንም መልሻለሁ። ልከሽዋል? ቀሚሱን ልኬዋለሁ። እኔ ሰጥቻት ነበር የእርሶን ቀሚስ። ለማን ነው የላከችው? ለሌላ ሰው ከአሜሪካ ወደ ኢትዮጵያ የሚመጣ ሰው የላከችው ሰው ወሰደው ማለት ነው? አይደለም፣ ልኮታል፣ እኛ ጋር ልኮታል። እሺ ቁመቱ ረዝሞብሽ አስቆረጥሽው? አስቆረጥኩት ቀሚሱን። ማን ላካለህ? ለእኔ ሳትነግረኝ ቻውሽ ለእኔ ሳትነግረኝ ማን ላካለህ? ያ አስራ ሰፊው ነው የላክላት? አስራ ሰፊው ቀሚስ ረግሞ ቆረጠኝ። ፈረንጇ ናቷን ፍልጧታል አሉ። ይሄ ሴት እውነትሽን ነው? ኧረ እሰይ ምን እሰይ ያ
የፈነከተኝ ፈረንጅ ካሳ ሊከፍለኝ ነው። ማር ራሷ ተፈልጧል። አዎ ካሳ ሊከፍለኝ ነው። ካሳ ምን ሬሷ ነው የሚበላው? ማር ራሷ ተፈልጦ እት እሰይ ደግ አለች። ምን ታችላለ? ማር ራሷ ተፈልጦ ስንት ሺህ ዶላር? 20,000 ዶላር። እሰይ ይበቃሻል፣ ይበቃሻል። እዛ ምግብ እየሰራሽ ነው እንትን ቤተ መንግስት። ጎበዝ ጎበዝ። በብሬ ላኪልኝ አንችላሉ። ልምጣወይ ልምጣወይ ልምጣወይ። አይ እዛው ቆይ እዛው ቆይ። መምጣት ስለማልችል ነው የማልመጣው። ቻው በቃሽ። ይሁን። ለማን ነው የላከው? ላንችላሉ። ለቷላከው ለበማን ሰው ነው የላከው? ሌላ ለዘመድ አለቻት እህቷ። ያቺ እዚህ በቀደም መታ ነበር ማንኪያ የሰረቀችው። በሷ አንቺ እህትሽ እኮ እህትሽ ማንኪያ ነጥቃ ወጣች። ማማ ዝናሽን እጠይቃለሁ ብላ መታ እኮ ይገርምሻል። ማንኪያ ነጥቃ ወጣች። ማንኪያ ሰርቃቸው ወጣች። ነጥቃ ነው ነጥቃ ይዛ ወጣች። ነጥቃ ሮጠች። ምከሩልኝ፣ ምከሯት። እህቴ ደህና ሰው እንድትሆን ምከሩልኝ። እርሶ ትልቅ ሰው ስለሆኑ ምክር ይችላሉ። ምከሩልኝ። ማንን ነው የምመክረው? እህቷን፣ ያንችላሉን እህት። ገደል ትግባ። ማንካ ነጥቃ የምትሄድ ገደል ማንካ ተጄ ላይ ነጥቃ የምትሄድ ሌባ፣ እዛ ሌባ። ማንካ ምግብ መላበት ማንካ ነጥቃ ይዛ የምትሄድ ሌባ። እኛ አንፈልግም። ለበዓል በግ እገዛላችኋለሁ። አይ እሳቸው እርግጥ አይፈልጉም፣ እኔ ግን እፈልጋለሁ። በግ ልግዛላችሁ። አልፈልግም። እኔ እፈልጋለሁ። አልፈልግም። እኔ እበላለሁ። ለእኔ ላኪልኝ። እሳቸው አይበሉም። እኔ አልፈልግም። በቃ ቆንጆ በግ፣ ነጭ በግ፣ ነጭ። ቻው በይ። ቻው በቃ ቻው። ነጭ በግ እልክልሃለሁ፣ ታርድና ትበላለህ አለች። ለበዓል ወሬ ንፋስ ታውራ ንፋስ አለ ገና ፍሬ ነገር አድርጋ አትሰራውም ማለት ወሬ ንፋስ ወሬ ታወራለች። ፍሬ ነገር አድርጋ አትልከውም። ትልካለች። ሰው እንዲሰማላት አወራች። እዚህ ቆንጆ በግ እልካለሁኝ ነጭ በግ ብላለች። እንጠብቃለን። ንፋስ አወራች። እዚህ ለልጆቿ እንጠብቃለን። እስቲ ንፋስ እዚህ ለልጆቿ አወራች። ንፋስ ኧረ እሷ ታማኝ ናት፣ ትልካለች። ተው እኮ ንፋስ ወሬ አወራች ለልጆቿ። ንፋስ አይ ትልካለች፣ በትልካለች። እንበላለን። ኮፒ ሊንክ እያደረጋችሁ የማማ ዝናሽ ወዳጆች ኮፒ ሊንክ ታብታብ። ነይ መግደላይ፣ ዛሬ እንዴት ወደዚህ አልመጣሽም? ነይ። ምን ማሳጃውን አውልቂላት። ማሳጃውን ጸጉር ልትሰራ ነው። የእሷን ጸጉር ማሳጣ ነው። በቃ ስሪያት። አይ አንችላሉማ። አሁን አትመጣም። አሁን አትመጣም። ጸሎት ቤት ሊተኙ ነው እናቷ። ሊተኙ? አዎ ትንሽ ወበቀኝ ንፋስ ልቀበል ብለው ወጣሉ። አይ ጥሩ ነው የሚለው። ለየት ያለ ይውጣ። ለየት እኮ ነው ያደረገው። እጃቸው ትንሿ ቢይ እንዳትጠኝ ትንሿ ምግብ ብሉ መጀመሪያ። አይ በቃ ምግብ አይ ማናውቀ
ቅድም ምግብ ብሉ ከዳው ታርጌ ሳሩን ቅድም በቃኝ ጨርሰዋል። ቅድም አግብ ያለው ቅድም ሳሩን ታርጌ ሁሉ በላው። እሺ ምግብ ጨምሩ አንዴ ምግብ በቃኝ። ትንሿ ጠርሙስ ስጠኝ ቅድም ፍሪጅ ውስጥ አድርጌ አልኩት። መተኛት ነው የምፈልገው። ብርጭቆ እናንተ እስኪ ጠጥቼ መተኛት ነው የምፈልገው። ጠገብኩኝ። ቀን ምሳ የተሰጠው ፍትፍት በላው ቅድም ቀን ለምሳ የተሰጠውን ፍትፍት በላው። አይ እንደዛ ነው እኮ ካላችሁ ነው መግዛት ነው። እስኪም ድረስ የተለቀመው ያለቀለት ነው ኪሎ 180 ነገር ያለቀለት ደግሞ ሲሆን 200 ብር ነው ልካሽ። እስኪም ድረስ ያለቀለት እሱን ትሸናለሁ። እሳቸው እዚህ ቁጭ ብለው እንዴት ልሽና ብዬ ሳምንት ካንቺ ነው። እሺ ሽኑ ይኸው ይኸው ለማንኛውም እናያለን። እነሱ ጋር ምን ተቃለስ የተቆላስ እኮ በእነሱ እኩል ነው የሚሸጠው። በቀኝ ትንሽ ነፋስ ልቀበል አድራለሁ ብለዋል። ወጣሉ ማን እናቷ የማን አድራለሁ አሉ። ጠረት ቤት ይተኛሉ አልኳቸው እና በቀኝ ትንሽ ንፋስ ልቀበል ብለው ወጣሉ። ቢላና ይሰደው ወብቆሻለው ወብቆሻለው ራሷ መጣው እኔ አልመጣም። ትልቃሽታው አንቺ ጀማነሽ ብር ይሰጥሽ ምን ተቀበይ ነይ ትፈልጊያለሽ? ምትከጂም ፈልጋለሁ እያለች ነው። ፈልጋለሁ እያለች ነው። አንቺ ነይ ተቀበይ ተወረጪ ሳያስገቡ አንቺ ለኔስ የራሴ ብር እኮ ነው። አንቺ ደግሞ ያምሻል ታራንቺ ተተያቸው ብብት ወደ ብብት ባንክ ገባ። ስንት ነው? 200 ያጂ ይጨምሩልሽ ነው። በቃ አንቺ ብር የራሴ ብር ነው። ተቃቀኝ ነው አውቀክ ጨምሩልኝ። ይሄ ስንት ነው? 100 ብር 100 300 አይደል? አዎ ልጨምርልሽ? ዝምቢያቸው እያለች ነው። እንዳትወስባ ኧረ እኔ አልነካም። አደብረሽ
የሰጠኝ ነው። ስንት ነው ይሄ? 100 ተሱ ጋር 400 ያይ ይበቃሻል? አይበቃኝም። አይበቃ ጨምሩልኝ። ምን አልሽ? ጨምሩልኝ። ልጨምርልሽ? ጨምሩልኝ። አደፍርስ ነው የሰጠኝን። አደፍርስ ጨምሩልኝ እያለች ነው። አደፍርስ ነው የሰጠኝ። አንቺ ራሴ እኮ ያለይዛለ። አይ አንቺ ሰጠኝ ገና ለካ ቆይ እኔ ተሰጠኝ መልሽልኝ። አይ እኔ አልፈልግም። እኔ አልፈልግም። ለእኔ ስጡኝ። እሺ ከቁፋ እየቆፈሩልን ነው። ለእኔ አይሰጡኝም እንዴ እማማ ዝናሽ? የለም አደፍርስ ነው የሰጠኝ። ሰጠዋት ቡና ምናምን ታፈላለበታለኝ። የኤልሳ ማነው የጀማነሽ እናት ኤልሳ የሰጠችውትስ? የጀማነሽ እናት ምን ሰጡ? ተየት አላመጡም። የጀማነሽ እህትስ? እሷ እህቷ የጀማነሽ እህት የሰጠችኝን ሰጠዋት። ይኸው አደፍርስ የሰጠሁት ለእኔ ምንም አደፍርስ የሰጠኝን የጀማነሽ እናት የሰጡኝን ይኸው ሰጠዋት። አትስጪ የጀማነሽ እናት የሰጡኝን አደፍርስ የሰጠኝን ነው የሰጠሁሽ። አትስጪ እሱ ጸሎት ቤት ይተኛል። እሱ ጋር ጸሎት ቤት ይተኛሉ። ኧረ ትንሽ ዝቅ በሉ እሺ። እንደው ትንሽ ልናፈስ ብዬ እኮ ቃል እንዳይሰበርብኝ ነው እንጂ ገብቶኛል። የሚሰበር እዚህ ትራስ ውስጥ ቃል እንዳይሰበርብኝ ነው። ትንሽ ዝቅ በሉ ተቂጠው። ኧረ ያመኛል። ተው ምን ነው እርሶ ደግሞ ተኛ ግቡና ጸሎት ቤት እዚህ እርሶ ጋር ልጫወት ብዬ ነው። ሂጂ እማማ ዝናሽን ስሪያቸው ፀጉራቸው። ሂጂ እኔ አልሰራም። እሺ ነይ ልካሽ። ይኸው ለእኔ አልያዝኩም አላሉኝም። ለእኔ ብር ይኸው 400 ብር። የምትፈልጊው እኔ ምንም አልሰጠሁትም። ልሰጦት ብዬ ነው። በሉ ይነጥቀኛል። ኧረ አያውቁም። ወተት አለ እንደ ደመቁ አያውቁም። ፖሊስ ሰጥሽ ነው። ከተደባበቀበት ወጣ እንዳለ ለዘካሪያስ የለም ተብሎ ምን ጠፋሁት እኮ በሩሱ ብዙም ሄደ። ኧረ እመቤቴ ያበሰርኩ ምን ጠፍተውት ነው እማማ ዝናሽ? ያደርግልኛል። የጠፋ አልጠፋችሁ ነው ይዞት የሚሄደው። ምንድን ነው? በቃ ገንዘብ ነው። እንኩልስቶትን ሰጥቼዋለሁ። ቅድም ለእሷ ቡና ፈላልበት ብዬ እኮ እኔ ልስቶት። ይሄ የኔ ነው 200 ብር በባዶ እጅ ያልመጣም ብዬ ነው። ይሰማል ደግሞ። ኧረ አይሰማም። እዚህ ነው ያለው። ተግድግዳ ወደ በግድግዳው ተከልሉ 200 ብር ሰጥቼዎታለሁ። ደብቁና ያዙ። ማንም እንዳይሰማ 200 ብር ሰጥቼዎታለሁ። በእንትን አዳምጪላት አድርግልሽ። ቆይሽ
ብር አዘጋጅላቸው ጀመዬ። ኧረ እኔ አልበላም፣ በቃኝ፣ ጠግቤያለሁ። ቤቴ በልቼ ነው የመጣሁት እኔ። ገና እዛ ቤቱ የበሉ ሄደሽ ነው ቤት? በቃሽ። እንደ ምሪንዳ ብቻ ካለ ጠጣለሁ። ምሪንዳ አንድ ብርጭቆ ምሪንዳ ካገኘሁ ጠጣለሁ። ሁለቱም ብርጭቆ ይጠጣሉ አለ። ቅድም የገቡት ሰዎች ሰጥተውኝ ትልቁ ይጠጣሉ። ስጭልኝ ጀመዬ። ወይዘሮ ዘማነሽ አንቺ ተነሽ ስጫቸው። ሚሪንዳ ጠምቶኛል አሉ። አሰሚም እንደ ምሪንዳ እያሉ ደግማ ትልቁ ነው ትልቁ። ሚሪንዳ ጠምቶኛል ስጡኝ አሉ። ስጭልኝ በትልቁ ብርጭቆ። እንዳያንስ ብርጭቆ እንዳያንስ ነግሬያቸዋለሁ። ዋ በትልቁ ብርጭቆ ስጫቸው። ተንከባከቡ ልጆቼ። አንተ ጋር መጣሽ። እኔ አሁን የጀማልሽ እናት ነኝ። የጀማልሽ እናት ነኝ። የቤተልሔም እናት ነኝ። እሺ ኤልሳ ነኝ። አያቴ ኤልሳ ነው የምትይው። እሺ እስቲ በይ። ዘካርያስ አይደለም። ሰምተሻል? ማማ እንዳታስፎግሪ አደራ። እሺ ኤልሳ አያቴ ኤልሳ በይ። እሺ ዘካርያስ እንዳትይ። እሺ አባዬ እንዳትይ። ጎበዝ እንዳትይ። ቅጅላቸው አሁን ቅድም የገቡናቸው እሱ ትልቁ ነው። ምነው ጎደሎ ነው እንዴ? ምነው አንቺ ምነው ደሞቱ ለምንድን ነው ጎደሎ? ምነው ጎደሎ ልጄ? ያረተ ተትልቁ ክፋች ተትልቁ በቃ ድገሚያቸው። ትደግሚያቸዋለሽ። እችን አንዴ ከጠጣው በቃኛል። ጠጡ። አሁን ነው ቅድም የገቡት ወይ ናቸው ያመጡልኝ። እሺ ጠጡና ይደግማሉ። እሺ ቋንሶ እኮ ይወዱኛል። እዛ ምቷቸው ይናጥቆሻል። በስመ አብ በሉልኝ። በስመ አብ ወወልድ ወመንፈስ ቅዱስ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሐዱ አምላክ። ይምጣ መንፈስ ቅዱስ፣ ይምጣ መንፈስ ቅዱስ ታንቶ ይሁን። አሜን። አመሰግናለሁ። አውጠጡ። በቃ እች ራቴ ናት፣ ራቴ ናት። አሁን ቅድም የገቡ ሰው ነው ያመጡልኝ። እሺ እሺ ትደግማለሁ። ጠጡ። እሺ ትደግማለሁ። ጠጡ። ይደፋል። አታስቀምጡ። እሺ ቀስ እያልኩ ነው የምጠጣው እኔ። ጠረጴዛ ስገፋ ትደፋቦታለህ። መግደላዊት የዘካርያስ ልጅ አያትሽ ጋር አትመጭም? ነይ መግደላዊት ነይ እንጂ የልጄ ልጅ ነይ እንጂ ነይ። ይኸው እኔን አትቀርበኝም፣ አትመጣም። አየኋት እንዴት እንደሚያየው። ብር የሚሰጥ ነው የምታየው። ብር ትሰጡ ትጠቀልኝ። አቶ ቁምቢ ገና እዛ ብቅ ሲሉ ነው እንዲያው መጣት ከቻቸው ላይ ቁጭ የምትለው አቶ ቁምቢ። አባት በይ አያቴ ይልሳ። እሺ እምቢ አለች እኮ ይኸው እምቢ አለች። ኧረ ነይ ነይ። የራሷ ጉዳይ። ብር ስታይ ነው የምትጠቃው። ብር ጉንጭ ለመሳም ብር ትፈልጋለች። ወይ ጉድ! የዛሬ ልጆች ቢል እንዲያስጫት ትጠጣ ትወዳለች። ወተት እየጠጣች ነው። ወተት እንጃ ጦም እንዳይነካካቦት የኛ ጦም ገብቷል። እሷ ትጠጣ። የ3 ዓመት ልጅ ናት። ወተት ትጠጣ። የኛ ጦም ገብቷል። አይ የኛ ጾም ገብቷል። ፍልሰታ ጦም። ኧረ እኔ ጾም አለው እንዳይነካካቦት። የ3 ዓመት ልጅ ናት። ትጠጣ። ለምን እዛ ቁጭ አድርጋቸው አታጠጧት? እዚህ እንዲነካካባቸው የምታመጧት ወተታቸው እዚህ ይሻለኛል ብላ ነው። ይህ ታያጅናታ ለምን እዛ አድርጋቸው አታጠጧት? ወተት የምታመጡት እኛ ጦመኛ ነን። ወተት እዚህ ለታቸው ቢል እንዲያው ጋር እንዲፈናጠቅባቸው። ምን ጠፋሁት? ዘካርያስ ነው እንደፈራሁት።
አቤት ከነከረጢቱ ይዘሄድ አቤት 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 ከነከረጢቱ በቃ ምን ያደርግልኛል? ይኸው ከረጢቱ እኮ ይኸው እዚህ እሱ አይደለም ብራንች ሌላ ራሴ ኮፍያ ነው ተቀለልኩ። ብራንቹን የጠፋበት ሄድ ኦፊሱ አለ አልተነካም። በራሴ ኮፍያ ነው ተቀለልኩ። ይሄ ብብት አይደለም። ይሁን የብብት የማያጭሁት እጁ እያገበስ ልንቅ አድርጌ ያስቱ እንጂ ጎሽ እሰይ እንዳይሰጡም እንዳነኪ እንዳትፈነ ወጣት ፈነጥቀ ይረጭበታል። ወጣት አስይዛችሁ ላያቸው እንዲፈናጠቅ እምቢ ብላ ነው። እዛ ጋ ሂጅ ልብላ ብላ ነው እኮ። ጦመኛ ናቸው። ጦመኛ ነን። የፍልሰታ ጦም ነው። ወጣት አስይዛችሁ የምትልኳት እሱ ላይ እንዲፈናጠቅባቸው ወተቱ ቢንዳው ላይ እንዲፈናጠቅባቸው እዛ እጅና ጠጭ እዛ ማንቺ ለጥያ ካካለ ካካ ያጅና ጠጭ ወተት ሽልታ ጎበዝ ካካ እሱ ካካ አባዬ ይቆጣል። ጎበዝ አባዬ ይቆጣል። ጎበዝ አልጣሉትም እኮ እዚህ ይኸው እኮ ይኸውና እኮ እዚህ ይኸው ምን ነው ወይዘሮ ዝናሽ ምን ነው ልጁ ሳይወስድቦት ወሰደብኝ? አየም ሆኖ ነው አላየም ይወስዳል። እሱማ ቢያይማ አያውቅም። እብብት የገብቶ እዚህ ይወስዳል። እንኳን እዚህ ሳይወስደው ወሰደው አሉ እኮ። የራሴ ኮፍያ ነው። ሳያገኘው ቀርቶ ነው። ቢያገኘው ወስደዋል። ሮጠ ብብት ይወስዳል። ተዚህ አይ ዘካሪያስ ተዚህ ተብብቴ ይወስዳል። ልጁን ከቶ በግድ እንቅ አድርጌ እንዲህ እያያዝኩ ነው። እንደው አይጧሙ አይሉም እንዴ? ልጄ ናት። ታናሿ ናት። የጀማነሽ ታናሽ ናት። እዚህ እናንተ ጋር ያለችው ናት። ይቺ አስኮ የምትኖረው ናት። አስኮ የምትኖርማ ቅድም ነው የገባችው። ቅድም ቡና ጠጥታለች። ቅድም ነው የገባችው። አስኮ ያለ የእርሷ ልጇት እንዴ ሁለተኛ ልጄ እንዴት የተባረከች ልጅ መሰለችው። ተጀማነሽ ሁለት። ያቺ ደግሞ እናንተ ቤት ያለችው አይደለም ወንድ አለ መሀል ላይ ወንድ አለ። ሴቶቹ ሶስት አይደሉ? አንዷ ትምህርት ጨርሳለች ተብሎ እናንተ ጋር አይደለች? ስራ ይዛለች። ስራ ልትይዝ ነው ገና ታውን ስራ ሊያዘች። ስም አላወጡላትም ግን ምን ነው እማማ ዝናሽ ደግሞ ከኛ ጋር ነው ያደገችው። እዚህ ከኛ ጋር ነው ያደገችው። ማንን ነው? አንድ ቀን ሰላም ብላኝ አታውቅም። ለጀሩ ሰላም ታውቁ አይቁት እዚህ ከኛ ጋር ነው ያደገችው። እዚህ ይሰማሉ። ትምህርት እየተማረች እዚህ ነው ከኛ ጋር ያደገችው። ደመቁ ለመግል ላይ እንትን ጨምር፣ ዳቦ ጨምሪላት። ጨምርልሽ ዳቦ ጨምር። ጎበዝ ዳቦ ጨምሪላት። ወተቱ እንዳፈነጥቅቦት ቢንዳው ላይ እያየዋት ነው። ቆርቆረሽላት። ቁርስርስ ታርጊ ማለት እንዲመቻት ለመጥቀስ እንዲመቻት። ቤሺ ጎበዝ። ይኸው ነይ ብላት አትመጣም። የዘካሪያስ ልጅ በምንድን ነው አንቺ አልጠጋም ያለቻቸው? ግን ታዲሽ እመጣለሁ። እንዳትነኪ ቢል እንደው ጨርሼ እመጣለሁ። እሺ ጨርሰሽ ነው የቆጠሯት ነው። ቁምቢና ወይ አይደለ የጀማነሽ እናት ነው ምሳሌ ቁምቢና ወይ አላለች። ታምረኛ ሆነች።
የ3 ዓመት ልጅ ናት እኮ አማና አንተ ቁምቢ ነህ ወይ እያለች ነው አይደል? የጀማነሽ እናት ኤሊሳ እማማ ለምን አትይም? እማ ለምን አትይኝም? አታያቸው እማማን ለምን አትስሚያቸው? እማ በይኝ ነይ ጎሽ ነይ በዚህ ያው ልትስመኝ ነው። አትደፋው ማጥኔ ነይ ጎሽ እሰይ እሰይ ነይ። የወተት አፏ ነው። ችግር የለም የወተት አፏ ነው። አንቱ ሂጅ እኔ የወተት አፏ ነው። እንደው ድንቡሽ ያለ ስንት ዓመቷ ነው? 3 ዓመቷ ነው ወይ ወደ 5-4 ዓመት መሆኑ ቀርቶ አረ ወዳቱም ባባዝነሽ ወደ 4-5 ዓመት መሆኑ ቀርቶ ያዙ ብሬ እንደው ደፋቦታል። አረ ተውሽ በእጁ ያዙ ወተቱ የሚፈናጠቅቦታል። በቃ ከርሱ ገበያው ምንድን ነው የሚሸጡት እዛ? እርሶ እኔ ምግብ ነው። አዎ ስንት ነው ዋጋው? አንድ እንጀራ በወጥ 150 ብር። ከዚህ ነግረሻቸዋል። እንትን እያሉ ነው እያጠሩ እኮ ነው። አንድ እንጀራ በወጥ 150 ብር። አዎ ወጡ ስንት አይነት? 5 አይነት ነው። ርካሽ አይደለም እሱ የሚሸጥ። ሌላ ቦታ 400 ብር ነው። አዎ ሌላ ቦታ 400 ብር ነው አሉ አንድ እንጀራ በወጥ። አዎ ደረቅ እንጀራ አንዳንድ ቦታ 30 ብር፣ አንዳንድ ቦታም ደግሞ 40 ብር እየገባ ነው። ደረቅ እንጀራ አንድ ደረቅ እንጀራ እኔ የሰማሁት አንድ እንጀራ በወጥ እንጀራ 100 200 የለም 400 ነው። 400 ብር ነው አንድ እንጀራ በወጥ። ሌላ ቦታ ተዋት በጅራ ቦታ ስትፈረጥቅ ቦታ ዳይዚ እዛ ዘሽግይና ጠጭ ወተቱ እዚህ ተዋት ትብላበት ያለ ተው ምን አበሳ ነው ይዛችኋ እዛ አታበሉም። ወተቱ እሳቸው ቢር እንዲያው ላይ ይፈነጠቃል። ወተቱ ሳትነካዎት ራሶት በገዛ እጆት ነኳት ራሶት እንዴ ወተቱ ይረጭቦታል። በቃት ወተቱ ቢር እንዲያው ላይ ይፈነጠቃል። አይፈናጠቅም። አይዞት ችግር የለም። በቃ ጎበዝ ይልች ጎበዝ በኋላ ደግሞ እንጀራ እንትን ስጪ ወይስ እሷ አትይዙም። ወተቱን ይሄን ጠጡ። ያዙ የጠጡትን ጠጡ። ወተቱን አትስጪ። ለሱ ይፈነጠቃል ቢር እንዲያው ላይ በላሽ ጎበዝ። ኧረ አንቺ ጎበዝ ነሽ። እማማ ዝናሽ ምንሽ ናቸው? ወተቱን እዛ ጥጥት አድርጋ መታ ብትቀመጥላለች። እማማ ዝናሽ ምንሽ ናቸው? በእጇ እንዲ ይዛ እንዲ ወተት እማማ ዝናሽ ምንሽ ናቸው? ወተት ደግሞ ሰጥተዋት አያውቁም። አሁን ተየት መጥቶ ነው የሰጧት? እጦም ላይ እጦመኛ ሰው ላይ አየታለች። እማማ ዝናሽ ምንሽ ናቸው? አያቴ አለች። ወተቱ እንደው ላይ ይረጭባቸዋል። እንደ አንቺ ቆርበሽ ነው የገባችው እኮ ጠጧት። ጎበዝ ጠጡትና እንዲደግሞት። ኧረ በቃ ይበቃኛል። እሺ ጎበዝ። አንድ ብርጭቆ ደግሞ በቃ አንጫንጫንጭ ቤት ይሄን ስጩ መክፈቻውን ጠዋት ይጠጣሉ። ለእርሶ ብሬ እንዳስጥ ጠዋት ይጠጣሉ። መጀመሪያ ይሄን ስጩ። እንኩ እኔ ጠጣሁ። አይ እርሶ ነው። አሁን አልጠጣም። እኔ እቆያለሁ። አሁን አልጠጣም። እሺ ቅድም አንድ ቡትል የጠጣው አትጥፋቱ። መከራ ማን አንጫረኝ? እዛው ፍሪጅ ውስጥ ለምን አይቆይም? በቃ ጠጡ። ማን አንጫረሽ?
ቅድም አንድ ቡትን ላይ ጠጥቻለሁ። ቅድም ምሳዬን ስበላ ይትሽ አለች ታድራለች። ልትሄድ ነው። መሸባት አይደለም እንዴ? ልትሄድ ነው። ልጇ አንድ አይደለች? እሺ አንድ ነው የወለደች። አስኮ ገብርኤል ነው ቤቷ እቷ። ቆይ ስልክ እያወራሁ ነው እማማ ዝናሽ። እሺ መለመቼ እሺ እሺ ቀደም ብሎ ይቻላል። የዕቃ ስም ነው። እኔ እስከ ዛሬ ያረቡት ነገር ነው። በሉ ገባ ብዬ ገብቼ አረፍ ልበል። እዚሁ ጸሎት ቤት እዚህ ነው የሚተኙት። ቦታ ላይ ጠጡ። ደህና እዛው ቁጭ ብዬ እጠጣለሁ። እሺ ደህና ሁኑ። እሺ ደህና አረፍ ልበል። እሺ ሰላም ግቡ። የእውነት ስሜን ግን ያውቁታል? ስሜ ማን ነው? ዋና ስሙን አላውቅም። ኤልሳ ኤልሳ ቤት